ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 17 ቢሰወር። በነጋታው ሌሊት አራት አይናው ቀደም ብለው ከተፍ አሉ። የስዋሬውን ቀሊልነት ተንትኖ ለማስረዳት እያሰላሰሉ ነበር አመጣጣቸው። ታሪኩና ገሞራው ተነስተው እጅ ነስተው ተቀበሏቸው። ከሁለቱ ሊቆች ዋሻ እንደደረሱ እንደ ሕፃን ልጅ ጥቅልል ብለው ከልሙጥ ድንጋይ ስር ተወሸቁ። ወንበር እያለ ልሙጥ ድንጋይ ላይ ማረፋቸው ትህትናን ለማስተማር ነው። የቅኔ ተማሪ ቅኔ ዘራፊ ከሆነ በኋላ ትዕቢት አይጣል እንደሆነ ያውቃሉ። የትዕቢቱ ጫፍ ቅኔ ቤት ሳሉ ጠንቅቀው ያውቁታል። ሰውን እንደ እንስሳ ከሚቆጥሩ ትዕቢተኞች ጋር በአንድ አብረው በልተው በአንድ መጽሐፍ አንብበዋል። ያንን ያውቁ ስለነበር ያ የትዕቢት መንፈስ ምናልባት ተከትሏቸው ከመጣ በማለት ትህትና ለማስተማር ያለምንም ወንበር ሽብረክ አሉ። ገሞራው በአንክሮት ተመለከታቸው። ሊቅነታቸው ሳይገድባቸው ውስጣቸው በትህትና ሲሰበር አይቶ የእሱም ውስጣዊ ልቦና ተቀለጠ። ገሞራው የጥርስ ህመሙ ብሶበታል። አፈ መርዝ የተሞላ ምራቅ እየተፋ ነው። ታሪኩም ቢሆን አይኑም በድርቶ አስሮ መዋል ጀምሯል። ንፋስ ሲነካው ያንገበግበዋል። ቀሪ ምስጢራቸው እድሜ እንዲቀጥሉላቸው አራት አይናውን በተስፋ መጠበቅ ብቻ ነበረ። ይህ መጽሐፍ ስለ ስዋሬ ዘርዘር አድርጎ የሚናገር መጽሐፍ ነው። የከርታታ ኮከቦች ውጣ ውረድ ይዟል። ከፊል ታሪካቸው የተከተበው በዚህ መጽሐፍ ነው። መጽሐፍ በዚህ በስዋሬ ዓለም ይኖራል። የተለያዩ ሊቃውንት የእጅ መደበል ነው። ወደ ተዋናይ ዓለም የገባውም ቀደም ባለው ዘመን ነው። መጽሐፍ በመሃል ሀገር እንዳለ መጽሐፍት ስርዝ ድልዝ የለውም። በውስጡ የስዋሬ ወጎች ስብስብ ይዟል። በየገጹ ገጠመኝ ተጽፎበታል። በመደብል የተካተቱ ተአምራት የሚመስሉ ጥበባን በተራቀቁ ሊቃውንት እንደተፈተሹ ይነገራል። ወደዚህ ዓለም ያመጣው አንድ ተማሪ ነበረ። ይህን ዓለም ተሳልሞ ወደ መሃል ሀገር ተመለሰ። በስዋሬው ዓለም 10 ዓመታት ኑሮ ወደ መሃል ሀገር ከተመለሰ በኋላ ይሙት ይዳን ግን መረጃ የለኝም። በዚህ መጽሐፍ እኔ የማውቀው የስዋሬ ታሪክ ጭምር ተካቷል። መጽሐፉ ዳር ከጥበቡ በቀር ወጎቹም ተጽፈውበታል። አስማቱ ግን ተፈቅዷል። አስማቱ የተፈቀደው በዚህ ስዋሬ ዓለም አስማት ስለማይሰራ ነው። ስውሩ ዓለም የቅዱሳን የጠቢባን ዓለም ስለሆነ የሰይጣን ኮቴ የለበትም። ተሰውሮ እንዳይኖር ስውርን ያዩታል። ተረጋግቶ እንዳይኖር የቅዱሳኑ ጸሎት ያቃጥለዋል። ሰይጣን ወደዚህ ስውር ዓለም የማይገባው ለዚህ ነው። ሰይጣን ከሌለ ደግሞ አስማት መኖር አስፈላጊ አይደለም። ስለዚህ አስማት ተፈቅዷል። አስማቱ ተፍቋል። የከርታታ ኮከቦች የህይወት ውጣ ውረድ ግን ይኸው አለ። ከአስማቱ በቀር ወግ ቢኖር ምንም ችግር የለውም ብለን ይዘነዋል። በደስታ ተወጥው ያብራሩ ጀመር። ወጉ በግጥም ይጀምራል። እነሆ ግጥሙ። ላንተስ ይበቃሃል ሞፈሩ ቀንበሩ፣ አብነትስ ለኛ ለደቀ መዝሙሩ ይላል ብለው ቂቂ እያሉ አከሉበት። በዚያ የሀብታም ምጣድ በሚያክል የመጽሐፍ አምድ ላይ ከዛች ግጥም በቀር ምንም ቃል የለም። አስማቱ ሲፈቅ ግጥሟ ለብቻዋ ቀርታለች። ከስዋሬው ምስጢራት አንዱ የተከተበት ምሉኡ ገጽ ነው። ስለ እሱ እንነጋገር። አራት አይናው እንዲህ ናቸው። በሉ ሲላቸው ስለ ከርታታ ኮከቦች ተርከው አይታክቱም።
ራሳቸው በሐሳብ ይንከራተታሉ። ከስውሩ ዓለም ቁጭ ብለው አንዳንድ ጊዜ በአካል ወደ መሃል ሀገር ብቅ እያሉ የሀገር ምስጢራትን ይፈትሻሉ። እሺ የኔታ አለ ገሞራው። መጀመሪያ ሰው በሶስት ነገር ይሰወራል። እኒህ ቦታ አስማት የተፈጥሮ ጥበብ ናቸው። እኒህ ሁላ የመልአክ ሞት መግቻ አብሮ ከሌላቸው ከንቱ ናቸው። ለጊዜው ያመላልሳሉ፣ ሲቀርቧቸው ግን ጉም እንደ መጨበት ይቆጠራል። ትነት ብቻ ናቸው። ለዚህ ነው ስዋሬ ብቻውን አያዘልቅም የምለው ብለው ይተርቱበት ጀመር። እንግዲህ በመጀመሪያ እንዳነሳሁት ከመልአከ ሞት መግቻ በቀር የስዋሬ ምስጢር በመሃል ሀገር አልፎ አልፎ ነበር። በጊዜው ለመሃል ሀገር ሊቆች መሰወርን ያስተማራቸው ነበልባሉ ተዋናይ ሲሆን እሱ ሲያልፍም ተከታዮቹ ገፍተውበት ነበር። ነገር ግን እንደ ተዋናይ የሞት መግቻ ስለሌላቸው ተስፋ እየቆረጡ ታውት። ተዋናይ ግን የመናውን ቁራሽ ከስውር ዓለም ይዞ ወደ ጎንጆ ስለሄደ መልአከ ሞት እንዳይነካ ከመናው በከፊል ጋግሮ ይቀምሳል። መልአከ ሞት በመጣ እግሩ ይመለሳል። እንዲህ እያደረገ እስከ 7 ዓመት ኖረ። ይህ 7 ዓመት መልአከ ሞትን የገዙበት ዓመት ሲሆን የተዋናይ መላ ዕድሜው ግን በውል አይታወቅም። ራሱ ፈቅዶ ወዶ በቁሙ ትቢያ እስኪሆን ድረስ የፈለገውን ያህል ዓመት ሞት ሳይነካው እንደ ልቡ ኑሯል። ነገር ግን የጥበብ አባቶች ተዋናይ ከስዋሬው በቀር የመልአከ ሞትን መግቻ ምስጢር ለማንም ገልጠው አያውቁም። ከስውሩ ዓለም ወደ መሃል ሀገር ወስዶ ለራሱ ብቻ ይጠቀምበት ነበር እንጂ መሰወሩ ግን በፀሐይ በጉባኤ በየጊዜው አድርጎታል። እርግጥ ነው ለመጀመሪያ ጊዜ ተዋናይ ሲሰወር ቢደንቅም በጊዜ የቅኔ ሊቆች ማመን ተስኗቸው ነበር። ስዋሬው እንደ ተራ ወሬ ቆጠሩት ነበረ። ከተዋናይ በኋላ የመምህራን የዘር ሐረግ የመጨረሻ ሊቅ ሲደግመው እየጎላ መጣ። እኔም ማመን የቻልኩት ከዚያ በኋላ ነው። በመጽሐፉ አምድ የተከተበ ግጥም የተዋናይ ተከታይ ስዋሬ የተቀላቀለ ቀን የተደረሰ ግጥም ነው። ከዚህ በኋላ እኔም እንደ አቅሜ ያንን መመርመር ጀመርኩ። ስመረምር ዓመታት አለፉ፣ ዘመናትም ከነፉ። ዓይኖቼ መፍሰስ ጀመሩ። እውነታው ሳረጋግጥ ዳክሬ አንድ ይልቅ መጽሐፉን ወደዚህ ዓለም አምጥቶ ከእጄ ገባ። ከዚያን ቀን ጀምሮ መጽሐፍ ከእጄ ወጥቶ አያውቅም። ዘወትር ሳነበው አዲስ ይሆንብኛል። እንግዲህ ድርሰት ነው። በእጃቸው ስለያዙት ግዙፍ መጽሐፍ ውስጣዊ ተርከው ዝም ሲሉ ሰዋሪን ያረጋገጠው የቅኔ ሊቅ ማን ይባል ነበር? በእናንተ ጊዜ እኮ የቅኔ ሊቆች እልፍ አላፍ ነበሩ። እስከ ደርግ ዘመን መንግስትም በየቅኔ ቤቱ ወፈ ሰማይ የቅኔ ዘራፊዎች ነበሩ። እየከሰሙ የመጡት ከደርግ ዘመን በኋላ ነው። በደርጉ ዘመን ሊቆች እየታፈሱ ለጦርነት ተማግደዋል። ከደርግ ውድቀት በኋላ ደግሞ ኢማእምራን እየታፈሱ ተሹመዋል። ተማሪ ማን ነበር ነው ያሉት? አለ ታሪኩ። ቢሰወር ይባላል። በእርግጥ ከዚህ በፊት ስሙ ተከሰት ነበር። ቆንጆዋ አብነት ከስዋሬ በኋላ ቢሰወር ተባለ። ለእኔም የቅርብ ጓዴ ነው። ጎንደር ቅኔ ተጽፎ ዋድላ መዋደስ ዘርፏል። ከዚያን ጊዜ ጎጃም ገብቶ ጎንጆ ቅኔ ቤት ተገናኘን። ከኔ ጀምሮ ከእልፍ አላፍ ተማሪዎች ጋር ፍቅር ቢጽ መሰረተን ሲሉ ጉድ መዘዙ ገሞራውና ታሪኩ በትርክቱ ፈዘው ምን ሊያመጡ ነው እያሉ ያዳምጧቸው ነበር። እንግዲህ በወቅቱ የቅኔ ዘራፊዎች ጭምር ሁሉም የአብነት ተማሪዎች
በእንተ ማርያም እያሉ ይኖሩ ነበር። ተማሪዎቹ በእንተ ማርያም ሲሉ አልፎ አልፎ ከባላገር ጋር መጋጨት ደግሞ አዲስ አይደለም። እኔም ሆነ ስጓሬ መንደር ለእንተ ማርያም ስንሄድ ባላገሮች ዝናም የምትገዙ እናንተ ናችሁ እያሉ በቆላ ከዘራ ያዳክሩን ነበር። በመጨረሻ ግን ቢሰወር ቂም በቀሉን ተወጣ አሉና በወጉ ሲቀጥሉ ሲፈልጉ ከንፈራቸው በመራቃቸው አራሱ። እንደ ጣዝማ ገደል የጠበበች ከንፈራቸውን በምራቅ ለስልሰው ጉሮራቸውን ስለው ከዘራቸውን ተደግፈው በማብራራቱ ገፉበት። ከዕለታት አንድ ቀን ጓደኛ ቢሰወር በእንተ ማርያም ለማለት ወደ መንደር ሄደ። በእንተ ማርያም ሲል ከባላገር ጋር ጠብ ገጠመ። ባላገሩ በቆላ ከዘራ እስኪያበቃው ወቃው። ደሙን እያዘራ ወደ ቅኔ ቤት ተመለሰ። ለዓመታት የስዋሬን ጥበብ ለማግኘት ተንከራተተ። ከዓመታት በኋላ የስዋሬ ነገር በእጁ ገባ። ወደ ቅኔ ቤት ተመለሰ። በዛች ሌሊት ስዋሬን ፈትኖ ሲያረጋግጥ ወደ ባላገሩ ቤት ሰተት ብሎ በኩራት ከተፍ አለ። ከበሩ ሲደርስ መሰወሩን ተጠቀመ። ቢሰወር ዘው ብሎ ወደ ባላገሩ ቤት ሲገባ ከትንፋሹ በቀር የእግሩ ኮቴ ጭምር ሰውሮት ነበር ማለት ይቻላል። የኮቴ ድምፅ አልነበረም። ጥላ አልባ መሰወር ነበር የያዘው። ተሰውሮ እንደገባ የባላገሩ ልጅ እጁ ለቀም አደረጋት። ሲጨባበጡ እሷም እንደሱ ተሰወረች። ቢሰወር በስዋሬ በኩል የተዋናይ ልጅ ሆነ። ከዚያ ላይ ተዋናይ ልብ ይላሉ ብለው የሚሰውረን ታሪክ ገታ አድርገው ተዋናይን በምናብ ከፊታቸው ቁጭ አድርገው መግለጹን ቀጠሉ። መሀል ሀገር ዘወር ዘወር ስል ይህ ትኩስ አዲስ ትውልድ ተዋናይ ማን ነው ሲል በጥያቄ አጣድፈኝ ነበር። ልብ አውልቁ ብዙ ነው እማይድል ያም ልቤን ያወልቀው ነበር። ተዋናይ ማን እንደሆነ ለማስረዳት ቃላት በቂ አይደለም። ተዋናይ በትክክል ለመግለጽ ስራውን መመልከት ነው። የጎንጅ ሊቆች በፀሐይ በጉባኤ እንደነገሩን ተዋናይ በተሰወረች ውሃ የተቆለፈ አእምሮ ይፈታ ነበር። ከመሬት አንስቶ ቅኔ ይዘርፋል። ፍየል ስጋ አጣጥፎ አጉርሶ የቅኔ ሊቅ ያደርጋል። ብዙዎች ከመሬት ተነስተው የተራቆቱ በዛች ውሃ ነው። ይህ ሲያደርግ ከተፈጥሮ ውሃ በቀር ሌላ ምናምንቴ አይጨምርም አይቀንስም ነበር። በውሃ ተማሪውን እህቱ ቅኔ እንደዘረፈ ሲተርክ ይኖራል። የሴት ቅኔ አዋቂዎች የመጡበት ከተዋናይ እህት ወዲህ ነው። የመጀመሪያዋ የሴት የቅኔ ሊቅ የተዋናይ እህት ናት። አደይ ትባላለች። አደይ ማለት በትግረኛ ቋንቋ እናቴ ማለት ነው። አደይ ማርያም እንዲሉ የአስመራ ልጅ እናቴ ማርያም ሲሉ፣ ወደ ሴቶች የቅኔ ምስጢር ስንመጣ በመጀመሪያ አደይ ቅኔ ዘረፈች። ከዚያ በኋላ የሴት ባለቅኔዎች ተኮለኮሉ፣ እንደ ክረምት አግቢ ተፈለፈሉ። ከኒህ እንስት ባለቅኔዎች መሃል ቀዳማዊ የቅኔ ሊቅ ገላነሽ ትባላለች። የቅኔ እመቤት ነበረች። የቅኔ ቤቱን በር ለረገጠ ሁሉ ስሙ አዲስ አይደለም። የቅኔ ሊቅ መሆኗም ማስተዋል አያስፈልግም። በልብ ያለን ሰው መልሶ ማስታወስ ቂልነት ነው። በተለይ እንደኔ ካሉ የቅኔ ሊቃውንት አይጠበቅም። እመቤቴ ገላነሽ እንደ ሀገር ሴት ናት። ነገር ግን ሚስጥር ናት። ሚስጥረኛ ሴት ሳትሆን እራሷ ሚስጥር ናት። ባለቅኔዎች ኢትዮጵያዊቷ ሆሜር ይሏታል። ባለቅኔነቷ ለመግለጽ ሆሜር ድረስ ትወረወራለች። ግሪክ ወርደዋል። ሆሜር ግሪካዊ ባለቅኔ ሲሆን ገላነሽ ኢትዮጵያዊቱ ባለቅኔ መሆኗን ወደ ጋግሞ ለተቀባይ ረዳት ነው። ያን ለመግለጽ ሆሜርን ፍለጋ የገሰገሱ ብዙ ናቸው። ምሳሌ ቢያጡለት ግሪክ ድረስ ወርደው
ምሳሌ ያመጡለት። በሰማይ መልአክ እንዳይመስሏት የሴት መልአክ የለም። ጭራሽ በቅኔ በኩል መልአክ አይደርስባትም። ተራው መልአክ ቀርቶ ሊቀ መልአኩ ራሱ የቅኔ ሊቅ አይደለም። የቀለም ሊቅ ለገላነሽ የሚሰጥ ቅጽል ነው። ሊቅነቷ ለማንጸባረቅ ግሪክ ወርደው ምሳሌ ፈለጉላት። እኔ ግን ከሆሜር ይልቅ የሜሪ ቢሏት ደስ ይለኝ ነበር አሉ። አራት አይናው ተዋናይ እመቤቴ ገላነሽ ትዝ ብሏቸው አሜር ማለት ፀሐይ ማለት አይደል አለ ታሪኩ። አዎ አሜር ማለት ፀሐይ ማለት ነው። ለፀሐይ ህልቁ መሳፈር የሌላቸው ጨረሮች አሏት። ለባሏ ቅኔ ገላነሽ ከአህዝ ያለፈ ከቀመር የተረፈ መወደሶች አሏት። በወግ ቢከተቡ ኑሮ በ10 የሚቆጠር ዳጎስ ዳጎስ ያሉ መጽሐፍት ይወጣቸው ነበር። በእኚቱ መንደር ግን ይህ አልተለመደም። ባለቅኔ የረከሰባት ቀጣፊ የገነነባት ኢትዮጵያ ታቅፈን ሀገሬ ሀገሬ ማለቱ ከእውቀት ቆርጠነዋል። እንደ ተዋናይ መልአከ ሞትን ብንገዛ እንደ ቢሰወር ከጥላት ፊት መሰወር ብንችል ምንኛ እንደምንሻል አላውቅም። ትምክህታችን ተነግሮ አያልቅም ነበር ብለው ወደ ቢሰወር ታሪክ ተመለሱ። ከስውሩ በቀር ራሱን በስዋሬ የገለጠ ሊቅ አሁን ላይ በመሃል ሀገር ያለ አይመስለኝም። ቢኖርም ዜናው ጎልቶ አይነገርም። የተሰወረ ሰው የመና ቁራሽ ከሌለው ከ6 ቀን በላይ የመኖር ዕድሜ የለውም። ያ በመሆኑ ስዋሬ እየመነነበት መጥቷል ሲል ከመሃል ሀገር የነበረ ስውር መክሰሙን ከተነተነ በኋላ ተዋናይ እንደተሰወረ ሲሰወር ከባላገሩ ቤት ሲደርስ ተሰወረ። ተሰውሮ ዛሬ ብሎ ዘው ብሎ ሲገባ የባላገሩ ልጅ ወጥ እየሰራች ነበር። አለላ የመሰለች ሴት ልጅ ማዕድ ቤት ወጥ ስታማስል ተሰውሮ ገብቶ እሷም ወደሱ በጥበብ ስቦ ሰወራት። ሁለቱም በስዋሬ ዓለም ተያዩ ሲል ታሪኩን እንደ ውሃ ፎት ሲሉት እኔ አላምንም። ገሞራው በድንዝዝ ጠየቃቸው። አዛኝቷን ስላችሁ ስሟን ሳይቀር እኮ ነገርኳችሁ። ማን ነበር አይ ያልኳችሁ ብለው ስዋሬው በትክክል መስራቱን በስሟ ለማረጋገጥ ማን ነበር ስሟ? አይ አይናቸውን ጨፍነው መፈለግ ሲጀምሩ መጣላቸው። አዎ አብነት ይባላል። የተዋናይ ልጅ በአብነት ላይ መሰወር ሲደርግመው ከአባቷ እይታ ውጭ ሆነች። ወጥ እየሰራች በማታውቀው ዓለም ከነፈች። በትክክል ተሰውራ ነበር። የመሰወሯ ሚስጥር የገባት የምትሰራው ወጥ ከእሷ እይታ ውጭ ሲሆን ነበር። ታማስለው የነበረው ወጥ ከመዓዛው በቀር ድስቱ ጠፍቶ ምድጃው ተሰውሮባት እሷ ተሰውራ እንጂ ምድጃውማ ቦታውን ለቆ ወደ የትም አልሄደ። ወጡም ሆነ እሷ ለጊዜው በየቦታው ነበሩ። ቢሰወርና አብነት በሌላ ዓለም ነበሩ። አብነት በማታውቀው ዓለም ሰጥማ ስታቅበዝ አንድ ሊቅ ከፊት ለፊቷ አቁሞ በፍቅር ዓይን ነደፋት። በፍቅር በመንደፏ በስዋሬ ውስጥ እንዳለች መረዳት ከለከላት ካሉ በኋላ በእርግጥ ቢሰወርን ከዚህ በፊት ታውቀዋለህ? በቅኔ በኩል አንቱ የተባለ ወጣት ሊቅ ነበር። ድምፅ መልካም ሊቅ በስዋሬ ጊዜ የፍቅር ዓይኑን ሲያንገዋልልባት ማመን አልቻለችም። ድሮም ለፍቅር ትመኝ ስለነበር በፊቱ ስታልፍ ጉልበቱ ብርክ ይዘው ፍቅር ያንበረክከው ነበር። አሁን ግን ሰተት ብሎ ገብቶ ከፊቷ ገጭ ብሎ ይባስ አብረከረካት። በተለይ በስዋሬው ውስጥ መሆኗ በጆሮዋ ሹክ ሲላት ደስ ፈቅ አለች አሉ ቀለሙ ተፈራ። እንኳን ተሰውራ ድሮም የሔዋን ልጅ ለፍቅር ይኸው ናቸው። ቦታ ከተመቻቸው በአፍታ ያፈቅራሉ።
የኋላን በአፍታ ይረሳሉ፣ ወደፊት ይቀጥላሉ። ታሪኩ ተባበራቸው፣ አራት አይናውም ቀጠሉ። እናላችሁ አብነት ሰውሮ በፍቅር አክንፎ ከቤቷ አውጥቶ ወደ ቅኔ ቤት ይዟት ከተፍ አለ። ወዲያው ከዝዋሬ ወደ ተከስተ ተመልሰች። ከዚያ በኋላ ከቢሰወር ጋር በፍቅር መኖር ከጀላት። ከባላገር የቆላ ዱላ ተላቃ የልቅ ሚስት መሆን ወደ የት ሊገኝ በፍቅር እፍ አለች። በሁለቱ ልብ ፍቅር ሰመረ። ያ ባላገር ግን ልጁ ወደ የት እንዳለች አያውቅም፣ አልቻለም። መላ ቢጠፋው በገበያዬ በድንጋይ ልጄ 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 እያለ የሰማ ያርዬ ሲያፈላልግ የቢሰወር ጓደኞች መልእክት ላኩበት አሉ ቀለሙ ተፈራ እየሳቁ። ምን ብለው? አለ ገሞራው በደስታ ፈዞ ሲሰማ ቆይቶ አራት አይናው ቀና ብሎ ከልሙጥ ሰማይ ላይ ያማትር ጀመር። እነሆ ይህን ሲያወራ ሌሊቱ እነጋ እያለ ነበር። የፀሐይ ወገግታ ተከትሎ ገሞራው ደስተኛ ሆኗል። የጸደይ ጨረቃ ደብዘዝ ብላለች፣ የገሞራው ገጽ መስላለች። በዚህም ሳምንት ገሞራው ደስተኛ አልነበረም። የጸደይ ጨረቃ ቅዝቃዜ ቀጭኗን ሰንብቶ ነበር። ልማዱ ነው። በስነ ፍጥረት አጥብቆ ከመፈላሰፍ የተነሳ የጨረቃን ዑደት እየቆጠረ የደስታ የትካዜ ዕለታትን እስከ ማወቅ ደርሷል። ያን ተከትሎ በጸደይ ጨረቃ መጀመሪያ ትንሽ የመንጫጫት ስሜት አለበት። ሐመል የሚባል የጸደይ ኮከብ የጸደይ ጨረቃን ተከትሎ እስኪወለድ ድረስ በየዓመቱ ደስተኛ አይደለም። ዛሬ ግን የጨረቃዋ ቅዝቃዜ ቢያውከውም የፀሐይዋ ወገግታ ክሶታል። በመስኮት የፈነጠቀችው ፀሐይ የመንቃት መንፈስ እፍ ብላበታለች። አራት አይናው ተመሳሳይ ገጽ ተላብሰዋል። በእርግጥ አራት አይናው በጨረቃ ድምቀት በፀሐይ ሙቀት ይፈላሰፋሉ። እንደውም የእሳቸው ይብሳል። ሌሊት ከነገሞራው ጋር እያደሩ የሚመራመሩ የጨረቃን ብቅለት የፀሐይን መስኮት ነው። ባላገር ልጁን እያየ የሰማ እያለ ሲያፈላልግ የቅኔ ተማሪዎች ይሰሙ። የሚከተለውን ግጥም ገጥመው ቅኔ ዘርፈው በወረቀት ጽፈው ላኩለት አሉ ፈገግ ብለው። እስኪ ቅኔውን ይንገሩን አለ ታሪኩ። መስተፋቀር የተቀቡ የሚመስሉ ከናፈሮቹ ሽልቅቅ አድርጎ እስኪ የዝች ሰዓት በተመስጦ ይሰማ ነበረ። ከተመስጦው ወጥቶ መተንፈስ ነው። ላንተስ ይበቃሃል ሞፈሩ ቀንበሩ አብነትስ ለኛ ለደቀ መዝሙሩ ይላል። የቅኔ ተማሪዎች በግዕዝና በአማርኛ ግጥሙን ጽፈው ለአባቷ ላኩለት። የራሱ ፊርማ ጭምር ነበረበት። በዚያን አብነት ግጥሙን ሰምታ ስቃለች። ስስቅ ተማሪዎች በጸዓደ ጥርሶቿ ተማርከዋለኝ። የመጀመሪያ ጊዜ የጥርሶቿን ጸዳት የተመለከቱት ያን ቀን ነበር። ቆንጆ ናት ትባላለች። ሲሳቀቁ እንደ ወደዷት ገብቷት ስቃለች። አባቷ ግጥሙን በአማርኛ ቋንቋ አንብበው ግዕዙን ግን ግዕዝ ቋንቋ አዋቂ ፈልጎ አስተረጎመው። አብነት ግን ከእጁ ወጥታ የልቅ ሚስት ልትሆን ተቃርባ ነበር ካሉ በኋላ በግጥሙ ሚስጥር ጥቂት ፈገግ ማለታቸውም አልቀረ። በአግባቡ ፈገግ ብለው ከዚያ ላይ ቅኔውን ልብ በሉ የልጄ ስም አብነት ነው ብያለው። ስሟ ከቅኔው ጋር ቅኔ ሆኗል። ጥንቱን አብነት የሊቆች ጥበብ ነበር። ከባላገር የሌለ በአንዳንድ ሊቆች መዝገብ ጥበብ ብቻ የሚገኝ በየጊዜው የማይሻሻል ነገር አብነት ይባላል። ወዲህም ትምህርት በአእምሮ ተቀርጾ ለዘላለሙ እንዲቀር የሚያደርግ ነገር በሙሉ አብነት ይባላል። የቢሰወር ጓደኞች አብነትን ለእኛ ለደቀ መዝሙሩ ያሉት በስምና በወርቅ ነው። ስሙ ድሮውም አብነት የደቀ መዝሙር ነው ማለት ሲሆን
ወርቁ ደግሞ አብነት ከእርሱ የአንዱ ፍቅረኛ መሆን መቻሏን ቁልጭ አድርጎ ያሳያል። እንግዲህ ይህን የመጣሁት በስዋሬ የመኖርን ምስጢር ቀለል አድርጋችሁ እንድትረዱት ፈልጌ ነው። በስዋሬ መኖር ይቻላል ስንል አንዳንዶች ተረት ተረት ይመስላቸዋል። ተረት ግን አይደለም፣ እውነት ነው። በእርግጥ አሁን ዘመኑ ዘመን ድንግዝግዝ ሲሆን ይህንን መቀበል ከባድ ነው። በጨለማ ዘመን ድንግዝግዝ ዓለም ተወልዷል። በዚህም ድንዝዝ ዘመን ድንዝዝ ትውልድ መፈጠሩ ደግሞ የታወቀ ነው።